ተመልሰናል። ክቡራትና ክቡራን አድማጮቻችን እስከ 8 እንቀጥላለን። ቀጣዩ ጉዳያችን መድፈኞቹ አርሰናሎችን የተመለከቱ መረጃዎች ይሆናሉ። በአርሰናል ቤት ውስጥ የዚህ የክረምት የዝውውር መስኮት የመጀመሪያው ፈራሚ ሆኖ ኤምሬትስ ለመድረስ እየተቃረበ ያለው የ16 ዓመት ታዳጊ ጀርሚ ሞንጋ ነው። ጀርሚ ሞንጋ አዲሱ መድፈኛ ለመሆን ተቃርቧል። የወረቀት ስራዎች እየተጠናቀቁ እንደሆነ የመረጃ ምንጮች በስፋት እየዘገቡት ይገኛሉ። ገና 16 ዓመቱ ነው። አርሰናል ለዚህ ተጫዋች ዝውውር 10 ሚሊዮን ዩሮ አካባቢ እንደሚከፍል የመረጃ ምንጮች እየጠቆሙ ይገኛሉ። ሙሉ ስሙ ጀርሚ ንጎላ ሞንጋ ይባላል። የሚጫወተው በክንፍ መስመር ላይ ነው። በሌስተር ሲቲ በታችኛው ዲቪዚዮን የዘንድሮ ውድድር ዓመት ሲጫወት አሳልፏል። በዘንድሮ ውድድር ዓመት በእንግሊዝ ፕሪሚየር በሌስተር ሲቲ በአጠቃላይ 34 ጨዋታዎችን አድርጓል። ከ2005 ጀምሮ 34 ጨዋታዎችን አድርጎ አንድ ጎል አስቆጥሯል። ጀርሚ ንጎላ ሞንጋ ማለት ነው። የመጀመሪያ የመጫወት እድሉን የሰጡት ሩድ ቫን ኒስተልሮይ ነበሩ። የሌስተር ሲቲ አሰልጣኝ በነበሩበት ጊዜ ይሄ ተጫዋች በክለብ ውስጥ እድል እንዲያገኝ በማድረግ ትልቅ ስራ ነው የሰሩት። ያደገው ኮቬንትሪ ሲቲ ነው። ነገር ግን በኋላ ላይ በ9 ዓመቱ የሌስተር ሲቲን አካዳሚ ተቀላቅሎ መጫወት የቻለ ተጫዋች ነው ጀርሚ ሞንጋ። በኤፍኤ ካፕ ማንቸስተር ዩናይትድን 2005 ላይ በገጠሙበት ጨዋታ ላይ በ15 ዓመት ከ212 ቀን በመሰለፍ አዲስ ታሪክ የሰራ ነው። ይሄ ተጫዋች የመጀመሪያ ጨዋታውን በ15 ዓመት ከ271 ቀን ቢላል ኤልካኖስን በመተካት በኒውካስል 3-0 በተሸነፉበት ጨዋታ ላይ በፕሪሚየር ሊጉ ተጫውቷል። ይሄም ከኢታን ንዋኔሪ ቀጥሎ በእድሜ ትንሹ በፕሪሚየር ሊጉ የተጫወተ ተጫዋች ያደርገዋል። በነገራችን ላይ ሞንጋ በሚጫወትባቸው ጊዜያቶች ቲሸርቱ ላይ ማስታወቂያዎችን አያደርግም። በተለይ ሌስተር ሲቲ ከቁማር ጋር የተያዘ ድርጅት ስለሆነ የሚያስተዋውቀው እሱን ስለተከላከለ የተጫዋች ያንን ለብሶ እንዲጫወት አይፈቀድለትም ከእድሜው አንጻር ማለት ነው። እና ተጫዋቹ እንግዲህ በሌስተር ሲቲ ቤት ውስጥ በጣም ትልቅ ተስፋ፣ በእንግሊዝ እግር ኳስ ውስጥም ትልቅ ተስፋ የተጣለበት ተጫዋች ነው። ፕሪስተን ኖርዝ ኢንድ ጋር በነበረ ጨዋታ አምና የመጀመሪያ ጎልን በማስቆጠር በቻምፒዮንሺፕ ወይም በታችኛው ዲቪዚዮን ታሪክ በትንሽ ዕድሜው ጎል ያስቆጠረ ተጫዋች ነው። 16 ዓመት ከ37 ቀናቶች ማለት ነው። ሞንጋ የተወለደው እንግሊዝ ነው፣ ግን የዛምቢያ የዘር ግንድ ያለው ነው። በአሁኑ ሰዓት ለእንግሊዝ በዕድሜ እርከን ደረጃ የተጫወተ ይገኛል፣ ግን ወደፊት ቀይሮ ለዛምቢያ የመጫወት ዕድል ይኖረዋል። እንግሊዝ ዩክሬን 2-0 በፓንታር አሬና ባሸነፈችበት የአምና ጨዋታ ላይ ተሰልፎ ተጫውቷል። ዘንድሮ መጋቢት ወር ላይ የእንግሊዝ ከ18 ዓመት በታች ቡድን ቡልጋሪያን አሸንፎ በክሮሺያ በሚከናወኑ የ2027 የአውሮፓ ከ19 ዓመት በታች ውድድር ላይ ለመሳተፍ ሲዘጋጅ የዚህ ተጫዋች ሚና በጣም ከፍ ያለ ነበረ። በአሁኑ ሰዓት በራትክሊፍ ኮሌጅ እየተጫወተ የሚገኝ ነው ጀርሚ ሞንጋ። ብዙዎች ሃይ ሌብል ታለንት እያሉት ይገኛሉ። ይህንን ተጫዋች የመስመር ተጫዋች ነው። በነገራችን የግራ መስመር ተጫዋች ጀርሚ ሞንጋ ሁለቱም ፍላንኮች ላይ ይጫወታል፣ ግን ሞር ሌፍት ባክ ላይ ነው። ብዙዎች ከዶኩ ጋር ነው እያስተያዩት የሚገኘው ተጫዋቹ። የዶኩ ባህሪ ያለው ተጫዋች ነው። በጣም ኢላስቲሲቲው ከፍ ያለ ነው። በጣም ፈጣን ነው። በጣም ድሪብለር ነው ጀርሚ ሞንጋ እና ብዙዎች የዚህን ተጫዋች ታለንት በትልቁ እያደነቁ የሚገኝበት ሂደት ነው ያለው። በዚህ መሃል ነው እንግዲህ አርሰናሎች ሞንጋን ረጅም ጊዜ ሲከታተሉ ከቆዩ በኋላ የአንድሬ ቤርታ ስኳድ ይህንን ተጫዋች ለማስፈረም አሁን ላይ በድፍረት እየሰራ ያለው። ብዙ ነገሮች ተጠናቋል። የወረቀት ስራዎች እየሄዱ ነው። ጀርሚ ሞንጋን ለማስፈረም የሚደረገው እንቅስቃሴ ማለት ነው። ያው ብዙ ጊዜ አንድ ተጫዋች ፊርማ ከመፈረሙ በፊት እድሜው በዋናነት ይታያል እና የፊታችን ጁላይ 10 ወይም
ከአንድ ወር በኋላ 17 ዓመት ይሆናል። 17 ዓመት ላይ መፈረም ይችላል። ሆም ግሮውን ከሆኑ ወይም የዛው ሀገር ዜጋ ከሆኑ። ከዛ ሀገር ውጭ ሲሆኑ 18ም የሚሉ ህጎች አሉ። በተለይ ከአፍሪካ ምናምን ሲሄዱ እንደ ነገሮች ይነሳሉ። ግን የዛው ሀገር ስለሆነ 17 ዓመት ላይ ይፈቅዳል። የመጀመሪያ ፕሮፌሽናል ኮንትራት በ17 ዓመት መፈራረም ይቻላል። ላሚን ያማል እንዳረጉት ማለት ነው። ሌሎችም ተጫዋቾች እና ሞንጋ አርሰናል የወረቀት ሂደቶችን ጨርሶ ፕሮፌሽናል ኮንትራት በዚህ የዝውውር መስኮት ማድረግ ይችላል። ከአሁኑ የዝውውር መስኮት ከሚጀምርበት ቀን ጀምሮ። ምክንያቱም በዚህ የዝውውር መስኮት ውስጥ ተጫዋቹ 17 ዓመት ስለሚሞላው ማለት ነው። ጁላይ 10 17 ዓመት ስለሚሞላው ሌስተር ሲቲም ደግሞ መሸጥ ይችላል። በመሸጥ ተጠቃሚ መሆን ይችላል። በሽያጭ ገንዘብ ማግኘት ይችላል። ለዛ ነው 10 ሚሊዮን ዩሮ ለዚህ ተጫዋች ዝውውር እየወጣ የሚገኘው። አርሰናል ከተጫዋቹ ጋር ምን አቅዷል፣ ምን አስበዋል ካልን አርሰናል እንደ ማክስ ዶማን ቶፕ ታለንት ብሎ ከሚያስባቸው ተጫዋቾች ዝርዝር ውስጥ አስገብቶታል እየተባለ ነው ያለው። በቀጣይ ለአርሰናል አድገው ልክ እንደነ ቡካዮ ሳካ ትልቅ አገልግሎት ሊሰጡ የሚችሉ አይነት ተጫዋች ታናዋነሪ ማይልስ ኬሊ ማርቲኔሊን በተወሰነ መንገድ ቢሆንም እነሱ መሰረት በማድረግ በእነሱ ደረጃ ነገ የአርሰናል አካዳሚን የሚያስጠራ ተጫዋች እንዲሆን እንደነሳካ ከመፈለግ አንጻር ነው። ጀርሚ ሞንጋ ወደ አርሰናል ዝውውሩ ሲጠናቀቅ በቀጥታ የዋናው ቡድን አባል አይሆን ወይም በዋናው ቡድን አባልነት የመቀጠል እድሉ ጠባብ ነው። በአንድ ቡድን ውስጥ ሞንጋን ይዘ ዶማንን ይዘ ማይልስ ኬሊን ይዘ 17 18 19 ዓመት ይሆናቸው 16 17 18 19 እነዚህን ሁሉ ታዳጊዎችን በአንድ ቡድን ውስጥ መያዝ ያው መዋለ ሕጻናት ነው የሚሆንብህ። በጣም አስቸጋሪ ነው የሚሆነው። ምክንያቱም ብዙ ልምድ ማግኘት የሚገባቸው ተጫዋች ስለሆኑ እና ሞንጋ ዳይሬክትሊ ወደ አርሰናል ከመጣ በኋላ በውሰጥ ሊሰጥ የሚችል ተጫዋች ጀርሚ ሞንጋ። ምክንያቱም እዚህ ቦታ ላይ እንግዲህ እነ ራፋኤል ሊያው ስማቸው እየተጠራ ነው። እነ ማርቲኔሊ የሚወጡ ቢሆን እንኳን እነ ቪኒሲየስ ጁኒየር ይጠራሉ። ሌሎችም የመስመር ተጫዋቾች በተነሱ ቁጥር አርሰናል ግራ መስመሩን ለማጠናከር አርሰናል ከፍተኛ ስራ እንደሚሰራ ይጠበቃል። ስለዚህ በእነዚህ ሂደት ውስጥ ሞንጋ ቦታው አያገኝም። ግን በሚቀጥሉት 3 እና 4 ዓመታት በሚቀጥሉት 2 እና 3 ዓመታት ግን ጀርሚ ሞንጋ አርሰናል ወሳኝ ተጫዋች ሊሆን ይችላል። በሚመጣቸው ጊዜያቶች በሚያሳየው እድገት እንደሱም ባይሆን እንኳን አርሰናል ቢያንስ ይህንን ተጫዋች በ20 እና በ30 ሚሊዮን ፓውንድ ትንሽ ገንዘብ አውጥቶ አሁን 10 ሚሊዮን ዩሮ ያወጣል። ከዛ ለማሳደጊያ እንግዲህ የተወሰነ 2-3 ሚሊዮን ዩሮ ቢያወጣ ተጫዋቹን በ3 በ4 እጥፍ መሸጥ እንደሚችል ተማምነዋል። በተጫዋቹ ታለንት፣ በተጫዋቹ ተሰጥኦ አርሰናሎች። ለዛ ነው ጀርሚ ሞንጋ እየመጣ ያለበት መንገድ። ስለዚህ በቀጣይ ዓመት በአርሰናል ይህንን ተጫዋች በዋና ቡድን ደረጃ አንመለከተውም። እንደው ከቆየም በተስፋ ቡድን ደረጃ እየተጫወተ ሊቆይ ይችላል። እንደው ምናልባት ለኤፍኤ ካፕ ለሊግ ካፕ ጨዋታዎች ከተጠቀሙት ምናልባት እሱም። ምክንያቱም አሁን ያለው አርሰናል ስኳዱ ያንን ቦታ ላይ 2 እና 3 ተጫዋች ነው ያለው። እነሱ ራሱ ቦታ አላገኙም እንኳን አዲስ ተጫዋች ጨምረህባቸው ወይ አስወጥተህ ካላመጣ፣ ለምሳሌ ማርቲኔሊን አስወጥተህ ሊያውን ካላመጣ፣ ቤናዊትን አስወጥተህ ሊቭራሜንቶን ካላመጣ፣ ኖርጋርድን አስወጥተህ ሳንድሮ ቶናሊን እና መሰል ተጫዋች ካላመጣ ብዙ ብክነቶች አሉ። አምና በነበሩት እንቅስቃሴዎች ኖርጋርድን አልተጠቀሙት፣ ቤናዊትን የተጠቀሙት ጁሊያን ቲምበር ስለተጎዳ ነው። ኢታን ንዋኔሪ በውሰት ከመሸኘት የደረሰበትን ሂደት ማይልስ ኬሊ ተመልክተነዋል። አመቱ ሙሉ ሳይጫወት የመጨረሻዎቹ ጨዋታዎች ላይ ነው፣ በፉላም ጨዋታ ላይ ነው መጫወት የጀመረው። ስለዚህ ብዙ ተጫዋቾች ስላሉ ብክነት እንዳይኖር ጥንቃቄ ለማድረግ ሞንጋን ከገዙት በኋላ በፍጥነት በውሰቱን ለታችኛው ዲቪዚዮን ክለብ ወይም ፕሪሚየር ሊጉ ላይም ቢሆን ሊያጫውቱት ለሚችሉ ክለቦች ሊሰጡት የሚችሉበት እድል አለ። የጀርሚ ሞንጋ መፈረም ወይም መምጣት ወደ አርሰናል ከዚህ ጋር በተያያዘ ነው። ከረጅም ጊዜ እቅድ ጋር ነው፣ ሎንግ ተርም ፕላን ነው እንጂ ለአጭር ጊዜ አይደለም። 2 ኢኳዶራውያኖችንም ባለፈው ዓመት ማስፈረሙ ይታወሳል። አርሰናል መንትዮች ኩዊንታሮ ብራዘርስ የሚባሉ እነሱም ተመሳሳይ ነው። በሞንጋ ደረጃ ትንሽ ዶማን ቀድሟቸዋል። በእርግጥ ዶማን አሁን ቀጣይ ዓመት በውሰት የሚሰጥ ተጫዋች አይመስለኝም። ለአርሰናል ቁልፍ ሚና ሊወጣ የሚችል ተጫዋች ነው ዶማን።
ምናልባት በፕሪሲዝን የሚያሳየው አቋም ካልወረደ ትንሽ ስለቀደመ እሱ እዛው ድሉን የማግኘት እድል ይኖራል። እንደነ ሞንጋ እንደነ ኩንታሮ ብራዘርስ እና የመሳሰሉ ተጫዋቾች ግን ቀጣዮቹን አመታቶች በውሰት ለመስጠት ነው አርሰናል እያመጣቸው የሚገኘው። ስለዚህ እነዚህ አርሰናል ከሞርጋን ሮጀርስም ከሳንድሮ ቶናሊም ከቲኖ ሊቭራሜንቶም ከፍሪሴንዳም ከማንም ተጫዋች ቀድሞ ጀርሚ ሞንጋ መጀመሪያ ፈራሚ እንደሚሆን ይጠበቃል። ከዛ እነ ሞርጋን ሮጀርስ ሊቀጥሉ ይችላሉ እንደየሁኔታቸው እንደየሚጠየቁት ገንዘብ። በነገራችን ላይ አርሰናል ሞርጋን ሮጀርስን ብቻ ሳይሆን ሞርጋን ጊብስ ዋይትንም እያየ ነው። የሞርጋን ጊብስ ዋይትንም ሁኔታ እየተከታተለ ነው አርሰናል። ልክ እንደ ሞርጋን ሮጀርስ በ10 ቁጥር ሚና ከፍተኛ አገልግሎት መስጠት የሚችል ወደ መስመርም ልታጫውቱ የሚችለው ሞርጋን ሮጀርስ ሞር ቨርሳታይል ነው። ሞርጋን ሮጀርስ ሁለቱንም ይጫወታል፣ መስመር ላይ 10 ቁጥር የምታጫወተው። ሞርጋን ጊብስ ዋይት ግን ሞር ሴንተር ይሄ 10 ቁጥሩ ላይ ብታጫውቱ በጣም ስሙሙ የሆነ ተጫዋች እንደ ብሩኖ ፈርናንዴዝ አይነት ባህሪ ያለው ተጫዋች፣ ክሬቲቪቲው ላቅ ያለ ሃይ ሌቭል የሆነ ተጫዋች ነው ሞርጋን ጊብስ ዋይት እና ከሁለቱ ሞርጋኖች አንዱን የማምጣት እድላቸው ሰፊ ይሆናል። ሞር ወደ ሞርጋን ሮጀርስ ያደላ ቢመስልም ያርሰናል ጉዳይ ማለት ነው። የኖኒ ማዱኬን ጉዳይ ከዚሁ ጋር አያይዘን እናንሳ። ኖኒ ማዱኬ ከቼልሲ ወደ አርሰናል ከመጣ በኋላ ያው ተጫዋቹን እነሱም ያበሳጩታል፣ እሱ መልስ መስጠቱን አይቶ ማዱኬ ወደ አርሰናል ሲመጣ እንዴት አይነት ድለቢስ ተጫዋች ነው። ለአርሰናል በፈረመ ማግስት ቼልሲ ዋንጫ በላ፣ የክለቦች ዓለም ዋንጫ ነው። ማዱኬ ዋንጫ ቼልሲ አይበላም ብሎ ስላሰበ ነው የሄደው እኮ ፓሪስ ሰን ጀርመን በፍጻሜው ስላገኘ ብለው ብዙዎች እንግዲህ እንን ተጫዋች ሲተቹን ነበር፣ ሀሳብ ሲያነሱበት ነበር እና ልክ ዋንጫው እንዳነሳ የሰጡ አስተያየት ግልጽ ነው። ለምን ቼልሲ እንደለቀቀው ገባችሁ? በሴንቸሪ በ10 ዓመት የማላገኘውን ዋንጫ ገና በመጣውበት ዓመት አንስቻለሁ የሚል ሀሳብ ሰጥቶ ነበር። አሁን ደግሞ በአርሰናል የዋንጫ ጉዞ በነበረ ፕሮግራም ላይ በሰጠው መግለጫው ሀሳብ ብዙዎች እየተቀባበሉት ይገኛሉ እና ኖኒ ማዱኬ ቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ክለቦች ለምን እንደሚወዳደሩ አላቅም ነው ያለው። ለምን ይወዳደራሉ? ምን ያደርግላቸዋል? ምክንያቱም ሻምፒዮኖቹ እኛ ነን። ቀጣይ የፕሪሚየር ሊግ ዋንጫ የኛ ነው። ሌሎቹ መወዳደራቸው ጥቅም አልባ ነው። ገንዘብ ማውጣታቸው ጥቅም አልባ ነው። ለምን እንደሚወዳደሩም አልገባኝ። ለመሳተፍ ከሆነ ያድርጉት፣ ዋንጫው ግን የኛ ነው የሚል ሐሳብ ነው የሰጠውና አንዳንዶች በተለያየ መንገድ እየገለጹት ነው። አንደኛው ያው ኮንፊደንሱን ለማሳየት የራስ መተማመኑን እንዲሁም ደስታው ከፍ ያለ ስለሆነ እሱን ለመግለጽ ነው ይላሉ። ሌሎች ደግሞ በዚህ መንገድ ሌሎችን ክለብ እያነቃቃብን ነው፣ እናንተ ተሳታፊ ናችሁ የሚል እንደምታ ያለው ሐሳብ መስጠቱ ሌሎች ክለቦች በሙሉ እኛ ላይ አሁንም ትኩረት እንዲያደርጉ ያደርጋል የሚል ሐሳብ ይሰጣሉ። ግን ማዱኬ አስተያየት ብዙዎችን ያነጋግረ ይሆናል። ሌሎቻችሁ ለተሳትፎ፣ እኛ አርሰናሎች ግን ለዋንጫ ነው የምንጫወተው ቀጣይ ዓመት። ይህንን አስቡበትና ይህንን እያሰባችሁ ትልቅ ገንዘብ አታውጡ፣ ቆጥቡ። ለፓርቲሲፔሽን ያን ያህል ገንዘብ ማውጣት አያስፈልገውም እና ዓላማችሁም ምን እንደሆነ አይገባኝም፣ ዋንጫው ኦልሬዲ አርሰናል ነው የሚል ሐሳብ ማዱኬ የሰጠበት ሂደት ዛሬ መነጋገሪያ ከሆኑ ጉዳዮች መካከል የሚጠቀሱ ናቸው። አድማጭ ተመልካዮቻችን ቆይታችን ያማረ የደመቀ እንደነበረ ምንም ጥርጥር የለውም። አሪፍ ቆይታ ነው ያሳለፍነው። ሰኞ እንገናኛለን። ቅዳሜና እሑድ ጨዋታ የለም። 7 ቀን እናርፋለን። 7 ቀን ብቻ ነው የቀረን ዓለም ዋንጫ ሊጀምር። ከዛ በኋላ ግን ደግሞ መለያየት የለም፣ መፋታት የለም። በቀን ሚኒመም 1 ማክሲመም እስከ 3 ጨዋታ ድረስ በዓለም ዋንጫው በቀጥታ ስርጭት ደከመኝ ሰለቸኝ ሳንል ለእናንተ ማድረሳችን እንቀጥላለን። እናንተ ስራችሁን ስሩ፣ እናንተ ረፍታችሁን አድርጉ፣ እናንተ ማድረግ ያለባችሁን ነገር አድርጉ። እኛ ግን ጨዋታዎቹን እናስተላልፍላችኋለን። ስለዚህ በሬዲዮ ምንም አይነት እንቅስቃሴ ሳያመልጣችሁ የዓለም ዋንጫ ጨዋታዎችን በሙሉ በተለይ በኢትዮጵያ ሰዓት አቆጣጠር ከ1 ሰዓት ጀምሮ እስከ 6 ሰዓት ድረስ ያሉ ጨዋታዎችን በቀጥታ ስርጭት በዚሁ አጋጣሚ የምንሸፍ መሆኑን ልንገልጽላችሁ እንወዳለን። ሳብስክራይብ እያደረጋችሁ ዩቲዩብ ቻናላችን ተወዳጁት፣ ምክንያቱም ዓለም ዋንጫውን ለመከታተል እንዲመቻችሁ። እንደዚሁም ሃይላይት ቪዲዮዎችን ከሀገሬ ቲቪ ጋር እየተነጋገርን ነው የምንገኘው። በዛው በዩቲዩብ ቻናላችን በቀጥታ ጎሎቹንም ጭምር ለማሳየትና መሰል ነገሮችን ለማድረግ ጥረት እያደረግን እንገኛለን። የተሻለ ነገር በተሻለ ጥራት በተሻለ ከፍ ባለ መንገድ ዓለም ዋንጫውን ለእናንተ ለማድረስ
ከወዲህ ዝግጅቶችን እያደረግን ነው። 7 ቀናት ብቻ ነው የቀሩን። ከባለ ዋንጫው እንገናኛለን። እስከዛው ግን ኖርማል